ወይኔ ቤቴ ዳብተባል ባካችሁ ሰላም ብለናል። እንዴት ነሽ? ደህና ነሽ እናቴ? ፍትህ ለእኔ ግን ሳሙ ማለት ነው። በሳቅ ገድልሽኝ ወላሂ ማለት ነው። ወይ እናንተ እንዴ ማወራ ወደ ሚውት አርጉ ሞት አርጉ ተተማመጡ እና አዎ በየቤቱ ገብቶ መንጫጫት ነው የሚሰለቸኝ። ለማንኛውም ሁላችሁንም ሰላም ብያለሁ እና እኔ እንኳን ምንም ማውራት አልፈልግም ዛሬ፣ ምክንያቱም እኔ አወራለሁ አንቺ ጭራሽ ቆይ እኔ ማውራት አልፈልግም ምክንያቱም ቃሊን አስከቢ ጨረጋ ገዳኔ ቃሊን አስከቢ እኔ እፈልጋለሁ። ኦኬ እስቲ ቆይ እናንተ ዝም ብሎ አንዴ ጨጓራዬን አታፈቅሩት ይባል ሙት አርጊ አሚና ሙት አርጊ። እሺ አዩ አወራ እኔ ለሰማ ዝግጁ እየሆንኩ ነው። እሺ እኔ ማውራው ዛሬ አይደለም፣ ምንም ማውራት አልፈልግም ምክንያቱም ተናድጃለሁ። ሲቀጥል ያንቺ ልጠይቅሽ የገባህን ነገር ቢኖር እነ ብሩክና ሃይሚ ከአንቺ ቤት ይመጣሉ ወይ? መጀመሪያ ይመጣሉ። ቀጣይ እዚህ እንጦልን ሌላ ቤት መሄድ አንፈልግም እኛ ማለት ነው። እኔም ቃሌ ነው እንደዚህ አንድ የሚውት አርጉ በእናታችሁ። አይወልሽ ሰሞ ማለት ነው ወሬን ነው ወላሂ በአላህ ይሻለው ማለት ነው። ሲመጡ አንድ ቀን እንድታስገቢኝ ይፈልጋል። እኔ ግን ለምን እንደሆነ አላውቅም። አስከባሻለሁ ቁርአኒ ቃልን አስከባሻለሁ ወላሂ ነው ምን ሀዩ ጨረሽ እኔ ልቀጥል ማለት ነው። አሁን ማለት አሚና አልጨረሰችም። ተረጋጊ አይደለም ወድ ትንሽ ነው እንስቲመር ታወሪያለሽ። እኔ የሚገርመኝ የሰው ልጅ አንድ ነገር የሆነ መልካምነቱን መግለጽ ምን ችግር አለው ማለት እኔ ብዙ ከሌ እያሉ ገስት ላይ ተቀምጠው ሰው ከመምረጥ ገስት የሚልክላቸው ፊት ለፊት መቀበል ነው። ወላሂ ይደብራል በጣም። እኔ ማንንም ተናግሬ አላውቅም፣ ግን ደግሞ እዚህ ገስት ላይ ያንቺ ሰው መረጣ ሳይሆን የመጣልሽን እያስገባሽ እየላኩልሽን ሰው ሁላ እያስገባሽ መልካምነቱን መግለጽ ምን ችግር አለው? ያኔ የሰው ሊበቃ አብሮ ጓደኛ ካልሆነ አብሮ እንደዚህ ካላወራ አብሮ ሁሉ ጊዜ ሊቭ እየገባ አብሮ ካላወራ እንደዚህ መባል አለ እንዴ? እኛ እኮ 24 ሰዓት ሊቭ ላይ ገብቶ ማውራት ጠልተን አይደለም። እኛ ሀዩዬ ማለት ነው አንድ ነገር ብቻ እዚህ ላወራሽ ቃልዬ ሞት ያደርገው እሺ፣ ነታነሽ ቃል ነገርሻለሁ። ሀዩዬ እዚህ ጋር አንድ ነገር ልነግርሽ። እሱ ከዚያ ቤት እሱ አድሜ ነበረኝ ወላሂ ለአዚም ማለት ነው። እሱ ትናንት ነበረ ትናንት ወደ ነው ግሩፕ ውስጥ ማወርታለ በውስጥ ማወርተን ነበር እና ሳሙ እንደዛ ላደርግ ነው ግሩፕ ውስጥ አወርታለች እና ግሩፕ ውስጥ ሲታወራ እኔ ሸሚዞኛል። የምር ነው የምልሽ ስልኬ ውስጥ አንድ ጊፍት የለም አልገዛሁትም እና ስለዛ ሸሚዞኛል። ልጆቹ ጋር ሄጄ ምን ይላችሁ ነው እኔ ጊፍት ካልሰጠ በጣም ነው የሚደብረኝ በጣም ማለት ነው። እና ስለዛ ጊፍት የሌለው እነሱ ጋር ሄጄ አልመጣም ብዬ በቃ እስቲ ከመጡ በኋላ ከረሱን ሄዳለሁ ብዬ ማለት ነው። አረፍ ብዬ ቁጭ ቡራ ሳይመጣ አይደለም ቤቱ ስትከፍት ነው እሱ ትሪክር ደርገኝ ነው ወላሂ ቤቷን አከፋታቸው እና ከዛም በኋላ ነይ ሰሙ ቢለኝ ሼር አድርገኝ ነው አልሄድኩትም። እና ደግሞ ፈርቼ ነው ጊፍትም ስለሌለኝ ዝም ብዬ ነው እና አልገዛሁትም። ስለዛ ፈርቼ ነው ያለችኩት እና ዝም አልኩትና እነ ጨረቃ እነ ገዳኔ እዚህ ጋር ነበር እና ግሩፕ ልጆች እና ነበርበትን ተነሱ ገዳኔ ጨረቃ እንዴት እኔ ጊፍት የለኝም ግን ሃይሚዬ መታለች እኔ ሃይሚዬ ኮሜንት መጣ ሰላም ቤተሰብ ስትል በትንሹ ኮንተ እያየው ነበረ ልጆቹን እዚህ ጋር እነ ጨረቃን ተነሱ አድሚ ነበረኝ አስከባቸዋለሁ ብዬ ይዤ ሄድኩት ማለት ነው። ይዤ ሲሄድ እንዳኔ ቃሊታችነት መስለኛል እና እየተንጫጩ ነው ማለት ነው። የሚነስከቡ እያሉ ነው ወላሂ እና ግራ ገባኝና እሱት መጀመሪያ በመጣ አድሚን አንስታለች እና አድሚን ሲተነሳልኝ በጣም ነው ግራ የተጋቡት እና ማንም ላስገባው። ከዛም በኋላ ተዋረኩትና ኮመንት ላይ ቁጭ አልኩት። በትልቁ ኮንቴ ከሰው ጋር እያወራ ነበር እና ስልኩ ላይ በትንሿ ኮንቴ ቁጭ ብዬ አስከቡኝ ይላለኝ። ማንም ሰው የሚያስከበን ሳይደም እሱት እኔ ነኝ ይላለኝ ወላሂ ማንም ሰው ቃልን ጭንቅላት የጻፍኩለት ነበር ማንም አያውቀኝም። እና ስሙን ቀይረው ነበር በትንሿ ኮንቴ እና ስለዛ በዚህ ምክንያት እኔ የገባሁት ወላሂ ቡራና ሃይሚ የሚወጣ አካባቢ ነው። አይታችሁኝ እንደሆነ አብዛኛ አቤንጌሽ ያርገኝ ብዙ ሸር አድርጎኝ ነው ገባሽ ነው ጊዜ ይቅርታ ማለት ነው። ምንም መሰለሽ አንቺን እኮ አይደለም አሁን እኮ አንቺን ሳይሆን እኔ የሚገርም እኔ ነግርሽ እኮ ነው ወይ ሰሙ ያንዴ ላውራት ማለት ነው። ዝም በይ እኔ ቃል ላስረዳት ምንም አይደለም። ቆይ እኔ ላስረዳት ዝም በይ አልኩ። አንቺ ማንተራስ ዝም በይ እሺ። እኔ ላስረዳት ቆይ ለሀዩ ማለት ነው። ምክንያቱም ስዊት ቤት አድሚን ያለኝ እኔና ሰሊማ ብቻ ነን። ገባችሁ? ገስት የሚይዘው ስንት ሰው ነው? ትንሽ ሰው ነው ገስት የሚይዘው። ገስት የሚልከው ስንት ሰው ነው? ከ24 ከ25 ሰው በላይ ነው። አንድ ሰው ሳስገባ ተደራርቦ ገስት ይመጣል። እንዴት አድርጌ ላገኛችሁ ሁላችሁንም ባንዴ? ልንገርሽ
ውዴ እኔ እውነቱን ሳወራ ማለት ነው ገና ሲገቡ ጀምሬ እንደውም መጀመሪያ ከስዊት ቤት እኮ መጀመሪያ ገብቼ ሲመጡ ገብተሽ ነበር። ቆይ እንደገና ደግሞ እኔ አንቺን ራሱ ስንቴ ነው ታጋርጌ ስምሽን ታጋርጌ ወላሂ አንዴ በፈጠረሽ አስገቢኝ አልኩሽ። ግን ይሄ ምንም አይደለም። እኔ በነገራችን ላይ ማለት ነው ልንገራችሁ ወላሂ እኔ በማንም አልቀየም። ግን ብዙ ቦታ ስላየሁ ነው የሰው ላይ አብሮ ጓደኛ ካልሆነ አብሮ እንደዚህ ካልተቀራረበ አታስገቡም ወይ ነው ጥያቄ። አዩ ልንገርሽ አዩ እኔ ማለት ነው እዛ ገስት የሚልኩት ገስት የማይልኩት ማንም ወይ ቅርቤ ጓደኛዬ ምናምን ሆኖ አይደለም። ለእጄ የመጣልኝን ሰው አስገብቻለሁ አለቀ። እዚህ ጋር መታችሁ ለቅርብ ስለሆነ ነው ጓደኛችሁ ስለሆነ እንድትዋል አይደለም። እኔ ማለት ነው ቃል አንቺ ሰው መርጠሽ ነው ያስገባሽው ሲጀመር ማለት ነው። ገደል ግቢ አሚናት። እኔ ማንንም አልመረጥኩም። ዝም በይ አንቺ አሚናት አፍሽ እንዳትከፍቺ። አንድ ሰው ሲንቴ ነው እኔ አንድ ሰው አፍ እንዳይከፍት ተናግር ያለው ዛሬ ሰይጣኔ እንዳታስመጡ። እኔ ማንንም አልመረጥኩም። የቻልኩትን አስገብቻለሁ። ምንም ለታሪ አንዴ እሺ በአንዴ ብቻ ልናገርና ልወረድ። አሁን ሲጀመር አንዴ ለወረድ ነው። ዝም ብሎ ይቅርታ እዩ እኔ ላውራና ልውረድ። ሰውን ተናጋሪ ታደርጋላችሁ። እግዚአብሔርን በጣም ታሳዝኑት። አንዳንዴ ቃልዬ ተይ ብዬሻለሁ። ተይ ቃልዬ፣ ሁሉ ነገር እኮ እኔ አውርቼ ጨርሻለሁ። ተይ በቃ ወይኔ ለወርድ ነው። እኔ አሁን የገባሁበት ምክንያት ይሄ ሲጀመር ከማንም ጋር እኔ አስገቡኝ ምናምን ብዬም ተነጋግሬ አላውቅም። ግን ዛሬ በጣም ስለተሰማኝ ነው ብዙ ቦታ ስላየሁኝ ስለማታስገቡ። ግን አሁንም ዛሬ የገባበት ሰሚራን አደራ አለን ከዛሬ ጀምሬ ሲመጡ ልናገር ነው እንጂ እኔ ማለት ነው አድሚሽን አንሽልኝ። አድሚኔ አልፈልግም ከዚህ ቤት ራሱ ነገ ራሱ መጥቶ አንድ ሰው ሳይገባ በቀራፉን ይከፍትብኝ። ታጂ ወራ ታውሪ እዚህ ጋር ቃል ይምጣለን። ስነ ስርዓት ይረፍቃል። አራፍ ስነ ስርዓት ታጂ ሁለተኛ እንደዘና ማለት እንደሰማሽ እኔ ቆይ አንድ ሰልሚያችሁ ልውረድ ያለው ነገር አብረጁ ሆ ታማ ሰሚ ወይ እሷ እኮ ምንም ማድረጋችሁ ለምሳው ብዙ ሰው ነው ጋር ሲከት ስለዚህ አይደለም ሰላምዬ ኢንቦክስ እንዳለ ስድብ ለተሳደበላችሁ እኔ ምን አገባኝ ሲጀመር ማሳደብታም ብዙ ሰው ስለሆነ ተራዷት። እሷም በቃ ተራዷት። እማቤት እኔ ተራዷት ብዙ ሰው ስለሆነ ነው። ስለዚህ ምንም ማድረግ እነሱ ደግሞ እያገኙ እያስገቡ ነው። ከዚህ በላይ ምንም ማድረግ አይችሉም። የኛ ወደ ቃል እየሰማሽ ነው አንቺ። ሰው ደሞች መናደድ የለብሽም። ምንም ብዙ ሰው ስሜታዊ ስለሆነ ለሀዩዬ እግዚአብሔር ማለት ነው እኔ ማለት ነው እነሱ ገስት ሲልኩ የኔ ልብ እንዴት እንደሚንሰፈሰፍ ለማስገባት ማለት ነው። ግን አልችልም። አንድ ሰው እስከማስገባ ይቀድመኛል። ሁሉም ሰው ስሜታዊ ስለሚሆን ነው ታውቂያለሽ። ማለት እኔ ወላሂ እኔም ቢሆን አንድ ቀን አግኝታችሁ ስለማለት እናንተ መጣላት የለባችሁም። ምክንያቱም ይሄ ነገር በቃ ያልፋል። ሁሉም ነገር አላፊ እስከሆነ ድረስ በሳችን ደግሞ መጣላት የለብንም። እሱ አንቺ ደግሞ ስሜታዊ ስለሆኑ ነው የሚናገሩ ስለተናደዱ። ለምሳሌ አሁን እኔ በጣም ተሰምቶኝ ምናምን ነበር እንደዛ አይደለም ሀዩዬ የራሳቸውን ስሜት ብቻ አዳምጠው መጥተው እናንተ አታስገቡም እንዴ ምናምን ይላሉ። እኛ ከማስገባት ከቻል ሁላችሁም ገብታችሁ ብታገኟቸው ደስ ይለናል። እኛ እኮ እናንተ ማግኘት እንደምትፈልጉ እናውቃለን። ግን እንዴት እናስገባችሁ? ሁላችሁ እንዴት ልናስገባችሁ እንችላለን? በጣም ብዙ ሰው ነው ገስት የሚልከው በተደራራቢ ገስቱን ከስዬ ከዛ ቆይ አንዳንድ ሰው ሲግመጋ አስገባለሁ እና እንዳለ ጥቅ ይላል ተመልሶ። እንዴት ላድርግ ታዲያ? እኔ ስዊት ማለት ነው ስዊት ሲጀመር በእጇ አንድ ሰው አያስገባችሁ። ትቀጠቅጧታላችሁ ይዛችሁ ስዊት ምን ታርጋችሁ? እግዚአብሔርን ለምን ማሰላችሁ? ብዙ ሰው ሲመጣ ማለት ነው እነሱም ግራ ይገባቸው። ስለዚህ ተረዳዋቸው ነው እነሱ የቻሉበት ባቂም እያስገቡ ነው። ግን ከዚህ በላይ የኛ ወደስ ደግሞ በጣም ብዙ ነን። ስለዚህ እነሱም ማስቀየም ሳይሆን ሰፊ ሲመጡ ደግሞ በሰፊ እናገኛቸዋለን። ምን ችግር አለ? ያን ጊዜ ይቢሳል። አንቺ ሰላም አላወቅሽ ማለት አሁን እነሱ ቃሌ ምን ማድረግ አይችልም። ትክክል ነው። ብዙ ሰው አለ። ግን አሁን አላወራም። በቃ ዝም በሉት አውሩ። አሚና ወዲ አንቺ ሳይሆን ማርያምን ሁላችሁም እኮ በፍቅር ነው እዚህ ጋር ፍቅር አውርተን በፍቅር ነው መለያየት አለ። የምሬ ነው። አንድ ቀን እድል ተሰጥቶኝ አላውቅም። አንድ ቀን ሃይሚን አናግሬት አላውቅም። ነገ ይመጣሉ ያገባሻል። ዝም ብሎ ሰው መርጦ ነው የሚያገቡት። ለዛሬ ብቻ አይደለም፣ በፊቱም እንደዛ ነው። እኔም ዛሬ ተናገርኩት ማለት ነው። ሰው መርጠው ነው እንዲያስገቡ ስትይኝ መስማት አልፈልግም። ይሄን ድምፅ እኛ ሰው መርጠን አናስገባም። ሰው ነው። ቃሊ አንቺ አሁን ምንም ማረጋችም። አዎ ብዙ ሰው እኔ ነኝ አድሚን ያለኝ። እኔና ሰሊማ ብቻ ነን አድሚን ያለው እዛ ቤት። ማንም አድሚን እኮ ስንት ጊዜ ነው ገስት ያላኮ ደግሞ ማለት ያናገሩ ሰዎች አይወርዱም። የምችለውን አስገብቻለሁ።
ነገር አታውዛ። ቃል እያንዴ ስሙማ ይኸው ለመሰላቸው አሁን እኛ ስሜታዊ ሆነ የምሬን ነው። እኔ ራሴ አሁን አንድ ቀን በመጡ ሰዓት አሁን ብዙ ጊዜ የሚያገኟቸው ልጆች አሉ። የምሬን ነው። እኛ እኮ እድል ስላል እኔ ራሴ ወላሂ አንድ ቀን ተናግሬ አላውቅም፣ ግን አንድ ቀን አግኝቻቸው ስለማላውቅ በጣም ስለተሰማኝ ነው። ማለት ለምን ሁሉም ሰው እየደጋገሙ የሚገቡበት ምናምን አለ። ለዛ ነው እኔ የተናገርነው ሲጀመር እንጂ እኔ የሚገርማችሁ ነገር እንዲህ አይነት ነገር ቦታ ላይ ተናግሬ አስገቡኝም ብዬ እንደዛ አስገቡኝ ብዬ ራሱ ግዴታ ማንም ጋር ተጣልቼ አላውቅም። በቃ አስገቡኝ እላለሁ፣ አያስገቡኝም፣ ዝም ነው የምለው፣ አለቀ። አንዴ ሳላገኛቸው ጠብቄ ሁሉ ይሄዳሉ። ምክንያቱም ብዙ ሰው እየደጋገመም ይገባል። ከዛ እኛ አስገቡን እያልን ሁለተኛ የሚገባ ሰው አለ። ያ ነገር ነው እንጂ ተሰምቶን ልናገር የቻልኩት እኔ በራሴ ችግር የለውም። ምክንያቱም አንዴ ከላይ ካላስ እኛ ማለት ነው ይኸው ደግሞ የሚገቡብሽ ገስት ላይ በጣም ብዙ ሰው ስለሆነ መሳብ ማንም እንደመሳብ እንዳለብሽ አታውቂም። ስትነኪ ይገባሉ። አሁን እኔ ያችን እንትናን ማይብሮን ነው ማን የምትባለው እኔ ነኝ 2 ጊዜ ያስገባዋት ማለት ነው። ግን ሌላ ሰው ለማስገባት እያልኩ ማለት ነው ይገባል። ግን እንደው ሁለተኛ ማንም ሰው አድሚን ይሰጠኝ አልፈልግም። ምክንያቱም እኔ ከእናንተ ከእህቶቼ መጣላት አልፈልግም። ምንም ነገር አልፈልግም። ምንም ነገር ማለት ነው። ለቃልዬ እኮ ያንቺም ችግር አይደለም እኮ እኔ በህይወቴ ማለት ነው አንድ ቀን ማርያምን ተራዷቸው። በቃ ለምን መሰላችሁ? እነሱ አድሚን ስላላችሁ ብቻ ለምን አላስገባችሁ ማለት ሳይሆን እኛ ኦዲየንስ ብዙ ነን። እውነት ነው፣ ልትከራረፉ ትችላላችሁ። እነሱ መጥቶ እንዴት ለምን ሳናገኘው ለምን ይሄዳሉ ማለታችሁ ትችላላችሁ። ግን እኛ ኦዲየንስ ብዙ ነን። ስለዚህ እነሱ ደግሞ ይሄ ሁሉንም ሰው ማስገባት አይችሉም። ያገኙ ነው የሚያስገባ አይደለም እንዴ? ስለዚህ እነሱ ላይም ደግሞ እንትን ጻም ማብላምን እንደዚህ ነገር ደግሞ ሲጀመር እየፈራሁ ነበር። እግዚአብሔርን ገዝተ ላይ ቁጭ ብዬ ማለት ነው በጣም እየፈራሁ ነበር። አውቄያለሁ እንደዚህ እንደምትሉ ሲጀመር ገብቶኛል። እኔ ተረድቻቸዋለሁ። እኔ ለማንኛውም ምንም አይመስለኝም እኮ ቃልዬ ልክ ነሽ። አሁን እኔ የተናደድኩት ስላልገባው ነው። ቃል ልክ ነሽ ግን አንድ የገባው ሰው ሁለቴ ስታስገቢ እዚህ ገስት ላይ የሚያለቅሱ ልጆች ብታገቢ ጥሩ ነበር ማለት ነው። ገስት በጣም ተደራራቢ ነው። አሚናት እኔና አንቺ እኮ እንረዳቸው ነው። ገስት በተደራራቢ ሲልኩልሽ ማለት ነው የምታስገቢውን አታ በቃ ቃልዬ ርዕሱን ነው በቃ አውጥተውና ተውትና ካላስወልኩም ስሜት አይመጣም። ኢንሻአላህ የእውነት አንድ ቀን እድል ተሰጥቶኝ አላውቅም። ሲጀመር አንድ ቀን ሃይሚን እንደዚህ ሲልዳርላችሁ በሰፊ ታገኛላችሁ። ዛሬ እኮ ሰላም እናወርድ ሁሉንም ነገር ተውና ሰላም እናወርድ እየሰማሽ ነው አሚና ያለ ፈለግ ነው። ቀጣይ በሰፊ ሲመጡ በሰፊ ሁኔታ ታገኛላችሁ። በሰፊ ትላላችሁ። ያ ጊዜ ይቢሳል እኮ ምን ሆነሽ ነው? ይሄ ለማየት አብቃን እንጂ ኧረ ችግር የለም ትገባላችሁ። በማርያም አሁን ስታስቆይ ነው በመደሉ አይ እኛ ለምን ነው አንድ ቀን እድል ተሰጥቶኝ አላውቅም ወላሂ። እሺ አሁን አዳምጡኝ። አሁን አዳምጡኝ። እዚህ ውስጥ ያላችሁ ሁላችሁም አዳምጡኝ። አንዴ የምሬን ነው፣ ቀልድ አይደለም። አዳምጡኝ።